ጴንጤዎች በውሸት ሲያሰራጩት የነበረው መረጃ እውነቱ ተጋልጧል። ለመረጃው ከሆነ እንግዲህ ፕሮቴስታንት በሁለተኛ ደረጃ፣ ኦርቶዶክስ በአንደኛ ደረጃ፣ እስልምና ደግሞ በሶስተኛ ደረጃ ነው ከኋላ እንደምትመለከቱት ያስቀመጠው። ነገር ግን ይሄ መረጃ ፍጹም ሐሰት ከእውነት የራቀ እንደሆነ ለማረጋገጥ ችያለሁ። እስኪ ይሄን ቪዲዮ ላሰማችሁ አንዴ። ይህችን ቪዲዮ ሰምተን እንመለስ። ፈጣሪ ከእንደዚህ አይነት ውርደት ይጠብቃችሁ። እኔ ለመታገል ትግልን ለመታገል እንግዲህ ኢህአዴግ ስርዓት ፊት ታንክ ፊት ቆመናል እኮ ለትግል በፍጹም ወደ ኋላ ምን ሰዎች አይደለም። ላመንበት የማታገያም ስልት ጠፍቶን ምን ታገልበትም ኮዛተን ሰዎች አይደለም። የሃይማኖት ተቋማት ላይ ቆመህ መሳሪያ እንግበህ አጠፋለሁ እኔ እዚህ ነኝ ያልክ ተውጅበት የምችልበት ጊዜ ውስጥ አይደለም ያለ ነው። ነውር ነው አይባልም። ይህ ወቅታዊና አንገብጋቢ የሆነ ወሳኝ መልእክት ለሚመለከተው የመንግስት አካል እንዲደርስ ሁላችሁም ቪዲዮውን ላይክ፣ ሼር፣ ዲዩት እና ሪፖስት በማድረግ እንድትተባበሩ በትህትና ጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ አኗነኝ እንደምናላችሁ ውድና የተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬም እንደተለመደው በቁም ነገር በአስተማሪ ወቅታዊ ቪዲዮ ተመልሼ መጥቻለሁኝ። ሁላችሁም ይህንን ቪዲዮ ላይኳን ጠቅ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁኝ። ወደ ዛሬ ቪዲዮቻችን እንገባለን። አብራችሁን ቆዩ። ዛሬ አደባባይ ላይ ወጥተው የሚያነውሩን ስማችንን አላግባብ የሚያጠፉት እነ መምህር ፋንታኑ አቄጎች ብለን ጠረጴዛ ላይ አብረን ስንወያይ ነበር ሰዎች ነው። አላማቸው ግልጽ ነው። ምን እንደሚፈልጉም እየነገሩን ነው። የታጠቀ ኃይላቸውም እያላቸው አደባባይ ላይ ያወሩ ነው። እኛ አይደለም እኮ ስለታጠቀ ኃይል የተናገሩት። ስለ ህዝባችን ስለሚታጠቅ ህዝብ አላወራን። እንዲታጠቅም አንጠይቅም። የታጠቀ መሳሪያ እንዲፈታ ነው ፍላጎት። እንኳን እንዲታጠቅ ልጠራ የታጠቀ ካለ በተለይ አማኝ ሆኖ መሳሪያውን መፍታት ነው ያለበት። አማኝና መሳሪያ አብሮ ስለማይሄዱ ትክክለኛ ቦታውም ስላልሆነ እዚህ ላይ አሁን ከሌ ፈርቶ ከሌ ጀግኑ ምናምን አይደለም። ህዝብን ለማጋደልና ለማጨፋጨፍ ጀግንነት አያስፈልግም። በቃ ይሄው ግልጽ እኮ ነው። አንተ ውስጥ ላይ ያለ የጥላቻና የተበላሸ ልብ ብቻ ነው የሚያስፈልግ። ከዛ ውጭ ምንም እኔ ለመታገል ትግልን ለመታገል እንግዲህ ኢህአዴግ ስርዓት ፊት ታንክ ፊት ቆመናል እኮ ሀገር ጸጥ ባለበት ጊዜ ስንቆም ያን ጊዜም ስንቆም ግን ለታገልንበት እንኳን አላማ በእምነታችን ተገፍተን ቤተ እምነቶቻችን ተደፍረው ያ ሁሉ ዋጋ ስንከፍልበት ሰላማዊ ትግልን ነው አማራጭ አድርገን ያዝነው። እየተገደልንም ድንጋይ አንወረውርም፣ እየተገደልንም ነጭ ሶፍት ነው የምናብለበልበው እያልን እኛ የሌላ እምነት ጋር ጉዳይ አይደለም ያለን አጀንዳችን ሌላው እምነት አይደለም እኛን የጎዳን ስርዓቱ ነው ሲስተሙ ነው ብለን ፊት ለፊት የተጋፈጠነው ስርዓቱ ነው። ደም ለማፍሰስ ለመጋጨት በእምነታችን ተገደል መስጊዳችን ተነገጠ ወታደር ረገጠው አነወረን ብለን መሳሪያ እንግበን ጫካ አይደለም የገባነው። ፊት ለፊት ነው የቆምነው። አምባገነን መሪ ፊት ለፊት ቆመናል፣ ታግለናል። ለትግል በፍጹም ወደ ኋላ ምን ሰዎች አይደለም። ላመንበት ግን ህዝባችን የቱ ነው የሚጠቅመው? የማታገያም ስልት ጠፍቶን ምን ታገልበትም ኮዛተን ሰዎች አይደለም። በእነዚህ ዘመናቶች ውስጥ የደረሱት በቁጥር የሚቆጠሩ የተገደለ የጠፋ የተቃጠለ ቁጥር የሌለው ነገር አለ። ግን እንዴት ነው ይሄ ነው ወይ አገርን የሚያሻግረው? ይሄ ነው ወይ? ትናንት እኮ እኛ ከእስር ቤት ስንወጣ የገረፉንን ሰዎች እኔ ሆነኛ አደባባይ ወጥቼ የገረፉንን ሰዎች ይቅር ብለናል ያለው ምን ስለሆነ ስለማይቀጥል ከይቅርታ ውጭ እናጥፋቸው እናልማቸው በፍጹም አይጠቅመንም። ስለማይጠቅም እምነታችንም ይሄን ያዘን ፖለቲከኛው የሃይማኖት አባቱ ሌላውም አካል ቆም ብሎ 1000 ሂሳብ ሊያስብ ይገባዋል። አያዋጣም፣ ዋጋ ያስከፍለናል፣ ሁላችንም ይበላናል፣ ሁላችንንም ያጠፋናል። ጥሪው ይሄ መሆን የለበትም። የሃይማኖት ተቋማት ላይ ቆመህ መሳሪያ እንግበህ አጠፋለሁ እኔ እዚህ ነኝ ያልክ ተውጅበት የምችልበት ጊዜ ውስጥ አይደለም ያለ ነው። ነውር ነው አይባልም። ይሄ አላማህ ሌላ ከሆነ መድረኩን ተጠቀምበት። ቤተ እምነቱን ተወላማኞቹ በአሁን በፊትም ዲያሎጉን ስንጀምር ውይይቶችን ስንጀምር ማስተውሰው እኔ ሁሉንም ቤተ እምነት አቅፈን መያዝ አለብን። ቁጭ ብለን እንነጋገር። እያንዳንዳችን ቤት ስለሚመጣ ተጠያቂነቱ እኩል መምጣት አለበት። የጋራ ስራ መስራት አለብን። ወርደን ስንሰራ ነው ውጤትና ለውጥ ልናመጣ የምንችለው። አንዱን ገፍተን አንዱን ክብር ሰጥተን አንዱን ዋጋ አስከፍለን አንዱ ሰላም ይተኛል ብሎ ማሰብ ግን ሙስተሂል አይታሰብም። ማሻአላህ ምንኛ ደስ የሚል ድንቅ ንግግር ነው። አልহামዱሊላህ ረቢል ዓለሚን አላህ Subhanahu Ta'ala እነዚህን ብርቅዬ ኡስታዞችን አላህ ስለሰጠና አመሰግናለን። ሐቂቃ ኢስላም መሆን መታደል ነው። በጣም መታደል ነው። እንዴት ለመንካራችሁ ልክ ኡስታዝ አቡበኪ እንደገለጸው እኛ ሙስሊሞች በተለያየ ጊዜያቶች በኢትዮጵያ ላይ ብሶ ዓለም ላይ በተጨባጭ በመናየው በተለያዩ መንግስታት ላይ በጣም ጭቆና በደል ይደርስብናል። ነገር ግን እኛ ገሌን ነገር እነዛ እምነት ናቸው ብለን ከማሳብ ይልቅ እንደተባለው የበደለን አሰራሩ ነው ግዛቱ ነው ይሄ ጨቋኙ አምባገነኑ መንግስት ነው ብለን ከፊት ለፊት ከመንግስት ጋር ነው እየተጋፈጥን የነበሩት እንበለው በድምጻችን ይሰማ ጊዜ ማለት ነው። ዓለም ላይ ያለው ተጨባጭ ሁኔታ ይሄ ነው።
ሌላ ቦታ ደግሞ ስትሄዱ ትንሽ የሆነ አካል የሆነ ጠቀስ ያደረጋቸው ቶሎ ብለው ሙስሊም ነው ለማለት ነው የሚሮጡት። ሙስሊም ነው እኛ ደግሞ እንዳያቸው እንደሰማችሁት ትዝ ይለናል። እኛም ልጅ ብንሆንም በሰዓቱ የድምጻችን ሲሰማ ጊዜ በዒድ ቀን ያ ሁላ ሰው ሲሰባሰብ በጁማዓ ያ ሁላ ሙስሊም ወጣቱ ሲሰባሰብ የሚደረገው ምንድነው ወረቀት ወይ ነጭ ሶፍት ነበረ የሚብለበለበው። ሰላማዊ ትግል ነበረ ማለት ነው። ለረጅም ዓመታት የዘለቀ ሰላማዊ ትግል ምንም አይነት ሙስሊም ማህበረሰብ ግጭቱ ሳይገባ ከመንግስት ጋር ጫካ ገብቶ ሳይተዋኮስ ሳይሰዳደብ ምን ሳይል በሰላማዊ ትግል ያሸነፍንበት ምርጥ ጊዜ ነበረ። አሁንም ከእስላሞች ተማሩ። የሆነ ነገር ሲያሰባችሁ ጣታችሁ ማለት ነው ከመቀሰር ወይም እነዘናቸው ከማለት ያው ማለት የምትችሉትም ለምትሉትም ለድራማችሁና ሙስሊም ማህበረሰብን ገዳይ አራጅ ለማስባለው ነገር ግን ይሄን ነገር አልተሳካላችሁም፣ ወደፊትም አይሳካላችሁም ኢንሻአላህ። እስኪ ይሄን ቪዲዮ ላሰማችሁ አንዴ። እቺን ቪዲዮ ሰምተን እንመለስ። ፈጣሪ ከእንደዚህ አይነት ውርደት ይጠብቃችሁ። ኢየሱስ ክርስቶስ በልቷል፣ ጠጥቷል፣ እንደ ሰው ልጆች የሰው ልጅ ያደረገውን ነገር ሁሉ አርግቷል። ይሄን ሁሉ ግን ያደረገው እናንተን ሁላችሁም ስለሚወዳችሁ ነው። እናንተ ሁላችሁም ኃጢአተኞች ናችሁ። እናንተ የሰው ልጅ ሁሉ ኃጢአተኛ ነው። ለማን ተላከው? ኢየሱስ ለማን ተላከው? ለሰው ዘር ሁሉ ነው የተላከው። ለጠፉት ለእስራኤል በጎች በቀር አልተላከም ይላል። ይኸው እዛ ጋር የሚልበትን ይኸው ኮንቴክስቱን እንረዳ። አንተንም ተፈተው ኢየሱስን ወይስ ራሱን ነው የምንረዳው? አይደለማ ይኸው መሲሁ እኮ እንደሚመጣ እኮ እስራኤላውያን ህዝቦች በትክክል ያውቃሉ። እስራኤሎች የተላኩትም ለእስራኤል ተላከው የተላከውም ለእስራኤል ነው። በጉት ለጠፉት በጎች በቀድሚያ ተላኩ አይደል እንዴ? እሺ አቋ አዳምጠኛ። ይኸው መጀመሪያ አሁን ለምሳሌ አዳምና ሔዋን በነበረበት ያንን ዛፍ ከበሉ በኋላ ከገነት ከተባረሩ በኋላ ምን አለ? ክርስቲያን መጽሐፍ ቅዱስ የምታም ከሆነ ይሄን ጮህ ብላም በቃ እውነቴን ነው። አንብባት እንካ ይጮህ ብላም ያስበላሽ አንዴ ብርታ አንብቦ እሺ ምን ጮህ ብላም እሺ ወሪ ዘዳግ አንብቦ እሺ አንብቦ እሺ ቆላው አይደለም አንብቦ ወሰራቱ ታቋላ ማረኛው እሺ ቆላው አይደለም ነው ቆላው ነው አንብቦ ይሄ ምን አይነት እንትን የሚል አንብቦ መጽሐፍ ቅዱስ ነው አንዴ ይሄን ታምናለህ? መጽሐፍ ቅዱስ በደንብ ነው ማለት። እሺ አንብቦና ንገራቸው እኮ እሺ አሁን ይሄ ምን ሆነሽ? አንብብልና ለኛ አንብብልን። ይሄ ምን ሆነ? አማርኛ እኮ ነው አማርኛ ስለሆነ ኦኬ ይሄን ያክል ከሰማነው ይበቃናል። የተወሰነ ነገር ልበላችሁ። በመጀመሪያ ደረጃ ቪዲዮን ሼር፣ ኮፒ ሊንክ፣ ሪፖስት ማድረጉን ለእናንተ አትችዋለሁ። ከዛ በመቀጠል በዘርዘሮቻችሁ፣ በወገኖቻችሁ፣ በዘመድ አዝማዳችሁ እንደዚህ አይነት የአደባባይ ውርደትና ቅሌት አይድረስባችሁ። አሜን በሉ። ዝም አትበሉ። ዝም አትበሉ እንጂ አለ አሜን በሉ እንጂ። ይህ ወገናችን ጀግና ሆኖ ታውቃላችሁ። መንገድ ላይ ነው ይሄ በህዝብ ፊት ለፊት ኢየሱስ ያድናቸዋል ብሎ ስብከቱን አለው ብሎ በደንብ ሲጮህ በነበረበት ሰዓት እንደዚህ አይነቱ ደግሞ የኛ የሙስሊሙ ጀግና አለ። ጭንቅላት እያለው ግን እንደ ውሻ የማይጮህ በደንብ መናገር እየቻሉ ነገር ግን በዝምታ የሚያልፉ እንደ አንበሳ አንዴ ሲናገሩ ግን ዓለምን የሚያስደምሙ የሆኑ በጣም ጀግኖች ወንድሞች አሉንና በደንብ ሲጮህ ስለ ኢየሱስ ሲያስረዳ ኢየሱስ እኮ ለእናንተን ለማዳን ብሎ እንደናንተ በልቶ ጠጥቷል፣ እናንተ የምታረጉትን ነገር ሁሉ አድርጓል። እሺ ጋሽ ፓስተሩ ሰሙትና ኦኬ እሱንም እኮ የተላከው እሱንም ያደረገው ለኛ አይደለም ለበኒ እስራኤል ነው ብሎ ምላሽ መለሰለት። አዎ ለበኒ እስራኤላኖች ምን እንዳላቸው ታውቃለህ ሲለው ጀግና ወንድማችን ምን ቢለው ጥሩ ነው? አዎ ለበኒ እስራኤላኖች ምን እንዳደረገ እናውቃለን፣ እሱን ታምናለህ አለ። አስቀጠለና የቅሌቱ ቅሌት ምንድነው? ሌላውን የመጽሐፍ ቅዱስ ጮክ ብሎ ሲያነብ ይሄንን ጥቅስ አንበብ ብሎ አውጥቶ ስልኩን ለምን ግጥም ያደርግለትም? ጥቅሱ ምን መሰላችሁ? ጥቅሱ ኦሪት ዘዳግም ምዕራፍ 23 ከቁጥር 1 ገብቶ ጮክ ብለህ አንብብ አሉት። ጀለስ እንዴት አድርጎ ያንብብ? እንደዚህ ያይና ቆላው አላለም። ቆላ ከሰበረ አንተ እኔ ጀለስ ለማንበብ ፈርቶ ቆላው ነው የሚለው አይደል አላለም። ከዛ በኋላ እንደገና አይልም አንብብ አማርኛ አይደለ በደንብ አድርጋ አንብብ ምናምን አሉት። ምን ብል ጥሩ ነው ጀለስ? ለምን እንደፈለከው ንገረኝ አላነብም። ለምን እንደፈለከው ንገረኝ ለምን ጮክ ብለህ አንብብ አላነብም። ወላሂ መጨረሻ ላይ ቪዲዮ ሲረዝም በተክቢራ ነው የሸኙት። እና አንዳንዴ
ብዙ ተናጋሪ አትሁን እንጂ ማወቅ ዝምተኛ መሆን በጣም ጀግንነት ነው። በነገራችን ላይ እሱ እንደ ጮኸ አልጮሁበትም። በዝምታ አደመጡትና በአንድ ነገር ብቻ ነው ጸጥ ያደረገው። ኦሪት ዘዳግም 23ን አንደን ታውቃላችሁ። የወንድ ልጅን እንትኑ የተቆረጠ እንትኑ የተቀጠቀጠ እንትኑ በቃ እናታችሁ አጠገብ ይህንን ነገር አታነቡትም። ከዚህ በፊት ነግራችኋለሁ። አባታችሁ፣ እናታችሁ፣ ቤተሰብ አጠገብ ይህንን ጥቅስ ከፍ ብሎ ማንበብ በጣም ስጋት ነው። አያነቡም፣ ሼም ነው ብያችኋለሁ። እና እንደዚህ ሲያደርግ በጣም ነው የገረመኝና ለማንኛውም ልካችሁን ይወቁ ባይነኝ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ልካችሁን ወቁ፣ ልካችሁን ወቁ። የማታፍሩበት የማትሸማቀቁበት አፋችሁን ሞልታችሁ እኔ ሙስሊም ነኝ የምትሉበት ዲን አላህ Subhanahu Wa Ta'ala ሰጥቶናል። አልহামዱሊላህ ረቢል ዓለሚን። አልহামዱሊላህ የጌታችንን ቃል በአደባባይ ለመናገር ጮክ ለመናገር የማናፍርበት የማንሸማቀቅበት ቃል ሰጥቶናል። ቁርአንን ሰጥቶናል። አልহামዱሊላህ ረቢል ዓለሚን። አልহামዱሊላህ ረቢል ዓለሚን። አልহামዱሊላህ በመጨረሻ የተናገረው ነገር ደግሞ ቀልቤን ገዝቶታል። አዎ ዝም እንበል፣ አዳማጭ እንሁን። ሁላችንም የጥሩ ምክር ነው። ሁላችንም አላህ Subhanahu Wa Ta'ala በምክንያት ይመስለኛል ሁለት ጆሮና አንድ አፍ የሰጠን። ሁለት ጆሮ በጣም እንድንሰማ በደንብ እንድንሰማ ዝም ብለን ከመላላፍ ይልቅ በሁለት ጆሮአችን በደንብ አዳምጠን ትንሽ ደግሞ ቃል እንድናወራ ይመስለኛል። እና ይሄን ነገር ደግሞ ከሆነ መጽሐፍ ላይ ያዩት ከፈጠራ ያለው ያወራፍ ይህ ወቅታዊና አንገብጋቢ የሆነ ወሳኝ መልእክት ለሚመለከተው የመንግስት አካል እንዲደርስ ሁላችሁም ቪዲዮውን ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ እንድትተባበሩ በትህትና ጠይቃለሁ። በዚህ አሁን በወጣው አዲስ የፖሊስ ክሊራንስ አዋጅ ምክንያት ዱባዮች ተስፋ ቆርጠናል። አይናችን እያየ ከህጋዊ ወደ ህገወጥ እየወጣን ነውና በቃ ምንም ተስፋ የለም ጋይስ። ማንን እንደምንጠይቅ ራሱ ግራ ያጋባል። ውክልናችንን ልከን ምንም አይነት መፍትሄ የለውም። ኢቭን ቀራሞች መቁጠር እያቆመልን አይደለም። በአሁኑ ሰዓት ፖሊስ ክሊራንስ በሚል ጉዳይ ፋይሌ ብልሽት ብሎብኛል። እባካችሁ አሁን ለስንተኛ ዙር ስራ ገብቼ በዛ ምክንያት ቪዛ መስራት ስላልቻለ ይሄው እየተመለስኩ ነው። እዚህ ያለን ሰዎች ተስፋ ቆርጠናል። እዛም የወከልናቸው ሰዎች በየቀኑ ኤምባሲ በመመላለስ ምንም መፍትሄ ማግኘት አልቻሉም። ይህ በተባበሩት አረብ ኤምሬትስ የሚኖሩ ኢትዮጵያውያን ሮሮ ነው። ዛሬ በተባበሩት አረብ ኤምሬትስ ለምንኖርና አዲስ በቅጥር ቪዛ ለመምጣት ለሚጠባበቁ በሺዎች ለሚቆጠሩ ኢትዮጵያውያን ዜጎች ህልውና ሲባል ሁላችንም ልንጋራውና የሚመለከተው አካል ጆሮ ሊሰጠው የሚገባ አንድ እጅግ በጣም አንገብጋቢ የሆነ የምሬት ጉዳይ አለ። ጉዳዩ የፖሊስ ክሊራንስ ወይም ደግሞ ከወንጀል ነፃ የመሆን ምስክር ወረቀት ማግኘት ከተጠበቀው በላይ መዘግየቱ በዜጎች ላይ እያደረሰ ያለው ሁለንተናዊ ቀውስ ቀላል የሚባል አይደለም። እንደሚታወቀው ከቅርብ ጊዜ ወዲህ ማለትም ከሚያዚያ 2026 ዓ.ም ጀምሮ በወጣው አዲስ መመሪያ መሰረት አንድ ሰራተኛ ሲሰራበት ከነበረው ካምፓኒ ቪዛውን ሰርዞ ወይም ካንስል አድርጎ ወደ አዲስ ስራ ሲቀይር ወይም አዲስ ተቀጣሪ ከኢትዮጵያ ወደ ኤማራት ሲመጣ የፖሊስ ክሊራንስ ወይም ደግሞ ከወንጀል ነፃ የመሆን ምስክር ወረቀት ማቅረብ በግዴታነት ተደንግጓል። ይሁን እንጂ ከኢትዮጵያ ኤምባሲ በውክልና በኩል የሚጠናቀቀው ይህ አሰራር በአሁኑ ወቅት በከፍተኛ በመጓተቱ ምክንያት ወገኖቻችንን ከባድ ዋጋ እያስከፈለ ይገኛል። የሚጠየቁት የፖሊስ ክሊራንስ በጊዜው ባለመድረሱ ምክንያት በርካታ ዜጎች የተሰጣቸው ህጋዊ የጊዜ ገደብ አልቆባቸዋል። በአሁኑ ሰዓት ያለ ጥፋታቸው በየቀኑ ለሚቆጠር ከባድ የገንዘብ መዋጮ ወይም ኦቨርስቴይ ፋይን እና ለቪዛ መታደግ አደጋ ተጋልጠዋል። አዳዲስ ቀጣሪ ኩባንያዎች የቪዛ ሂደቱ በመስተጓጎሉ ምክንያት ሰራተኞች እስከ መጨረሻ መጠበቅ ባለመቻላቸው የተዘጋጁ የሥራ ዕድሎችና ኮንትራቶች እየተሰረዙ ይገኛል። ይህ ችግር ሙሉ በሙሉ የመነጨው ከሀገር ቤት ባለው የአሰራር መዘግየት እንጂ የተባበሩት አረብ ኤምሬትስ መንግስት ህግጋት ላይ ባለመሆኑ የሀገሪቱን የስራና የቪዛ ህግ አክብረው በላባቸው ለመኖር ለሚጥሩ ዜጎች ጉዳዩ እጅግ በጣም አሳሳቢና ምሬት የተሞላበት ሆኗል። በራሳችን መንግስት አሰራር ዝግመት ምክንያት ዜጎች ህገወጥ ሆነው መሰቃየት የለባቸውም። እስካሁን ለዜጎች ስታደርጉት የነበረውን ዘርፈ ብዙ መልካም ስራ እያመሰገንን በተባበሩት አረብ ኤምሬትስ የሚኖረው የኢትዮጵያ ኮሚኒቲና የተከበረው ኤምባሲያችን ከውጭ ጉዳይ ሚኒስቴርና ከፌዴራል ፖሊስ ጋር በአስቸኳይ በመነጋገር ለዚህ ጉዳይ ልዩና ፈጣን የሆነ አሰራር እንዲዘረጋ ድምጻችን እንድታሰሙልን በትህትና እንጠይቃለን። ይህ የሺዎች ህይወት፣ ስራ፣ ክብር እና ደህንነት ጉዳይ ነው። በአጭር ጊዜ ውስጥ አስተዳደራዊ መፍትሄ እንዲሰጠው እንማጸናለን። ይሄ ነገር በስፋት ሶሻል ሚዲያ ላይ አሁን ላይ እየዘሩ ይገኛል። ነገሩ ምንድነው? እዚህ በዱባይ የሚገኙ ኢትዮጵያኖች ወንጀለኛ አለመሆናቸውን የሚያሳይ ከፖሊስ የተሰጣቸው
ወረቀት ያስፈልጋል፣ የምስክርነት ወረቀት ማለት ነው። ይሄ ነገር ደግሞ በጣም አሰራሩ የተጎተተ ነገር ስለሆነ በርካቶች ኢትዮጵያኖች በዛው ስራ እየሰሩ የሚገኙ ኢትዮጵያኖች በዚህ አሰራር በጣም እየተቸገሩ እንደሆነ ከስራቸው የተፈናቀሉ ህጋዊ ሆነ ሄደው አሁን ህገ ወጥ ሁላ እየሆኑ እየመሰላቸው ያክል እየተሰማቸው ነው። እና የሚመለከተው አካል የመንግስት አካል ይህን ነገር አሰራሩን አዘምኑት፣ ዜጎች በአግባቡ እንዲሰሩና ከእንግልት እንዲጸዱ ኃላፊነታቸው እንዲወጡ እኛም ጥሪ እናቀርባለን። ፕሮቴስታንት ሃይማኖት በኢትዮጵያ ሁለተኛ ከፍተኛ ተከታይ ያለው ሃይማኖት መሆኑን ጥናቶች አመላከቱ ሲል ጊዮን ማለዳ ዘግቧል። በማህበራዊ ሚዲያ ላይ በሰፊው ስራጭ ያለው የኢትዮጵያ የሃይማኖት ታክቲክስ ካርታ እውነት ነው ወይስ ደግሞ ሐሰት ነው የሚለውን በዚህ ቪዲዮ አሳጥሬ ልንገራችሁ። በምስሉ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 30.8%፣ ፕሮቴስታንት ደግሞ 33.8% እና እስልምና 30.8% እንደሆነ ተደርገው የተቀመጠ ሲሆን ምንጩም ደግሞ CIA ወርልድ ፋክት ቡክ የ2026 እንደሆነ ነው የተገለጸው። እንደ መረጃው ከሆነ እንግዲህ ፕሮቴስታንት በሁለተኛ ደረጃ፣ ኦርቶዶክስ በአንደኛ ደረጃ፣ እስልምና ደግሞ በሶስተኛ ደረጃ ነው ከኋላ እንደምትመለከቱት ያስቀመጠው። ነገር ግን ይሄ መረጃ ፍጹም ሐሰት ከእውነት የራቀ እንደሆነ ለማረጋገጥ ችያለሁ። ይፋዊው እንግዲህ ወርልድ ፋክት ቡክ በኢትዮጵያ ስላለው የሃይማኖት ስብጥር የሚያሳየው መረጃ በሀገሪቱ የመጨረሻ ጊዜ የተካሄደውን በይፋዊ የህዝብ ቤት ቆጠራና መነሻ ያደረገው ነው። ትክክለኛው መረጃ እንግዲህ በቅርብ የተደረገ ጥናት ባይኖርም ከኋላ በግራፍ እንዳስቀመጥኩላችሁ ነው መመልከት ትችላላችሁ። በመጀመሪያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ሁለተኛ የእስልምና እምነት ተከታዮች ወይ የእስልምና ቁጥር፣ በሶስተኛ ደረጃ ደግሞ ፕሮቴስታንት ነው የሚገኝ። የእምነቱ ተከታይ ስለሆኑ ብቻ ሐሰተኛ መረጃ ማስራጭ ተገቢ ነው ብዬ አላስ ከሰሞኑን ይሄንን ዜና እኔ ማምጥቼላችሁ ነበረ። ሐሰተኛ ዜና ነው እና ዝም ብለው ከሰሞኑን ይሄንን ዜና እኔ ማምጥቼላችሁ ነበረ። ያው ሐሰተኛ ዜና እንደሆነና በተጨባጭ የምናየው እውነት እነሱ ለመደበቅና ለመሸሸግ ፈልገዋል። አሁንም ቢሆን ሀገሪቷ ላይ ወደዳችሁም ጠላችሁም የሙስሊሙ ማህበረሰብ አብላጫውን ይወስዳል ብለን እናምናለን። የምታዩትም እውነት ያ ነው። መዋሸት መቅጠፍ አያስፈልግም። አላሁ አክበር። ተመልከቱ የእስልምናን ታላቅነት። የዘንድሮው የዓለም ዋንጫ ሌላ መነጋገሪያና አስገራሚ ክስተትን ይዞ መጥቷል። እሱም ምንድነው? በትላንትናው ዕለት ሳውዲ የዓለም ዋንጫ ጨዋታ እያደረገች ነበረ። በዛ ሰዓት እጅግ ለየት ያለ ነገር ሁሉም ሰው ተመልክቶ ሲወዛገብ ነበረ። እሱም ምንድነው? የሳውዲ ባንዲራ ልክ እንደ ሌሎቹ ከላይ እንደምትመለከቱት መሬት ላይ የተረገጠ ወይም ደግሞ መሬት ላይ ተነጥፎ ሳይሆን ፈጽሞ መሬት እንዳይነካው ተደርጎ ነበረ። እሱም የሆነበት ምክንያት የአላህ ስም በላዩ ላይ ስለተጻፈና የረሱላችን ሰለላሁ ዐለይሂ ወሰለም ስም አክሎም ከላዩ ላይ ስለተጻፈበት ነው። ፊፋ የዲፕሎማሲና የባህል እሴቶችን ለማክበር ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚል ጽሑፍ የሚገኝበት የሳውዲ ባንዲራ በማንኛውም ሁኔታ በማንኛውም አጋጣሚ መሬት እንዳይነካው ትዕዛዝ አስተላልፎ ነበር። በትላንትናው ዕለት ግን የረሱል ሰለላሁ ዐለይሂ ወሰለምና የአላህ ስም ባንዲራው ላይ ስለተጻፈ ብቻ የሳውዲ አረቢያ ባንዲራ በማንኛውም አጋጣሚ መሬት እንዳይነካው ተደርጓል። ተክቢር። ኮሜንቱን በተክቢር አሸብርቁት። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ሌላው ዛሬ ሶሻል ሚዲያ ላይ በጣም እያናገረ የነበረው ሳውዲ አረቢያ ሌሊት ላይ ኳስ ነበራት። በእንደኛ አቆጣጠር በእኛ ሰዓት ላይ ሌሊት ላይ 7 ሰዓት መሰለኝ 7 ሰዓት ምን እንደዛ አካባቢ ነበራት እና ከኡራጋይ ጋር በዛ ጨዋታ ላይ እስከዛሬ ከነበሩ ጨዋታዎች እንዳለ ከዚህ የነበሩ ጨዋታ እንዳለ ባንዲራቸው መሬት ላይ ይቀመጣል። ነገር ግን የሳውዲ ባንዲራ በልጆች ተወጥሮ እንዲያዝና መሬት እንዳይቀመጥ ነበር የተደረገው። ይሄ ነገር ደግሞ ዓለም ላይ አሁን ላይ ያነጋገረ ይገኛል። ያው ሳዑዲ የባንዲራዋ ላይ ላኢላሃ ኢለላህ ሙሐመድ ረሱሉላህ የሚለው ቃል ስላለ ያ ነገር መሬት እንዳይነካ ይፈለጋል። ሌላው ይቀርና ዓለም ላይ እንዳለ ይሁን ሀዘን ሲገጥመን ሰው ሲሞት የበርካታ ሰዎች ሲሞቱ የሀዘን መግለጫ እንደ ሀገር የሀገሪቷ ብሔራዊ ባንዲራ ዝቅ ይደረጋል። ዓለም ላይ ነው ይሄ ያለው። ዝቅ ተደርጎ እንዲውለበለብ ይደረጋል። ለ3 ቀንም ተብሎ እንደዚህ ይደረጋል። ነገር ግን ሳዑዲ ዓለም ላይ ካሉ በአጠቃላይ ሀገራት ባንዲራዋን ዝቅ የማታረግ ማንም ተፈጠረ ምንም ዝቅ የማታረግ ብቸኛ ሀገር ነች። አሁንም መሬት ላይ እንዳይነካ ያደረገች ብቸኛ ሀገር ነች። ከዚህ ጋር ተያይዞ አሁን ላይ ሶሻል ሚዲያው በጣም እያነጋገረ ይገኛል። ለጊዜው ለነፍስያ እኮ ደስ ይላል። የፈለጉትን መብላት፣ የፈለጉት ቦታ ሂዶ የፈለጉትን ማድረግ፣ እንደፈለጉ መዝለል ደስ ይላል ለጊዜው። ግን ይህ መፍራት ይኖርባታል። طيب ከዛስ በኋላ አይነ ለዘቱ አምስ ኢብኑል ጀውዚ ረሂመሁላህ እንዳሉት ያ የትላንትናው ደስታ የት ነው? طيب ያ ትላንትና ያጣጣምከው ወንጀል የት ነው?
ያ ስትደሰትበት የነበረው አየው። ከዚህ በኋላ አልሰራውም ወንጀል ይህንን ነገር አልደግመውም ብለህ ምለህ ተገዝተህ ከዛ ወንጀል ለሰዓታቶች ለቀናታቶች ከወጣህ በኋላ ደግመህ ትመጣበታለህ። አልቅሰህበት ነበር እኮ ግን አይነ ለዘቱ አምስ ይሄ አእምሮ ላይ ይምጣ። ይሄ ትላንትናው ደስታ የት ነው? ትላንትና ይሄ ወንጀል ፈጽሜው ነበር፣ ራሱንም ይህንን ድርጊት አድርገው ነበር፣ ግን የትላንትናው ደስታ የት ነው? አልቋል፣ ሂዷል። ذهبت وابقت ندما ሄደች፣ ግን ጸጸትን ጥላ ሄደች። ማሻአላህ እጅግ በጣም አጭር መልእክት፣ ነገር ግን በህይወት እስካለን ድረስ ከውስጣችን ሊጠፋ የማይገባና በጣም በቃ ጠቃሚ የሆነ ምክር ነው ለህይወታችን እየሰጠ ብዬ አምናለሁ። እንደተባለው እኛ የሰው ልጆች ነን፣ የተለያዩ ወንጀሎች ላይ ልንወርቅ እንችላለን አወቃንም ሳናቅም። ይህን ጊዜ ግን ነገ በሰራነው ወንጀል ላይ ተውበት አድርገን ኢንሻአላህ ከዚህ በኋላ ወደዚህ ወንጀል አልመለስም ብለን ነገር ግን በነፍስያ ግፊት በሸይጣን ጉትጎታ ደግሞ እዛ ወንጀል ላይ ስንመለስ ለቀልባችን ማስታወስ ያለብን ምንድን ነው ያለ ወንድማችን፣ የትናንትናው ደስታ ትናንትና ተደስቼ ነበር ያኔ በዚህ ነገር ላይ ዛሬ በምሰራው ወንጀል ትናንት ተደስቼ ነበር፣ ያ ነገር አሁን ሌት አለ ብለን ስንጠይቀው ሐቂቃ በቃ የሆነ የጊዜያዊ ነገር እንደሆነ ይገባናል። ጊዜያዊ ነው። ትናንት ልክ እንዳለፈው ዛሬ መጃች ነገር ትንሽ ነገር ተደስተንበት የሚጠፋ ነገር ነው፣ ጊዜያዊ ነገር ነው። የሚው ነገር ስሜታችን ይቆረቁሯል። ምናልባት ይህን ነገር ተዳፍረን አንድ ሁለት ልናደርገው እንችላለን። ነገር ግን ይህ ጥያቄ በተደጋጋሚ ወንጀል ስናስብ ይሄ ጥያቄ መልስ ራሳችን ብንጠይቀው ከወንጀል የመራቅ እድላችን በጣም ሰፊ ነው ብዬ አምናለሁኝ። እንደኔ እስቲ እንሞክረው ይሄን ነገር ላለሁኝ የጀማዓ የዛሬ ቪዲዮ ይሄን ይመስል ነበር። የዛሬ ቪዲዮ ከወዳችሁት ሁላችሁም ላይክ ጠቅ አድርጉ፣ ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።